ሰላም እንዴት አላችሁ? የኢትዮ ዩቲዩብ ቻናል ተከታታዮች፣ በዚህ ቪዲዮ ላይ የግሬድ 11 ጂኦግራፊ ፓርት 2 ማለት ነው ከፓርት 1 የቀጠለውን 1.2 the geological time scales በጂኦሎጂካል ታይም ስኬል ላይ 1.2 ማለት ነው በምዕራፍ 1 ላይ ያለውን የሁለተኛው ፓርት የሁለተኛውን ክፍል የጂኦሎጂካል ታይም ስኬል ወይም ደግሞ የስነ መሬት ማለት ነው የጊዜ አቆጣጠርን የታይም ስኬልን በዚህ ሜን ቶፒክ ላይ ማለት ነው በዚህኛው ቪዲዮ ላይ የምንመለከትና በተብራራ መልኩ የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮሜንት በማድረግ የቻናላችን ቤተሰብ ይሁኑ። ቀጥታ ወደ ሌሰኑ ወይም ወደ ቪዲዮ እንሄዳለን። This topic focuses on the geological history of the Earth as condensed in the geological timescale, mainly on the major Earth-forming process, resultant landforms, and the succession of interrelated lifeforms. ይህ ቶፒክ ማለት ነው ይህ ርዕስ ፎከስ የሚያደርገው የሚያተኩረው ጂኦሎጂካል ሂስትሪ ኦፍ እርዝ ወይም ደግሞ የመሬትን የጂኦሎጂካል ወይም የስነ መሬት ታሪክን ፎከስ የሚያደርግ በዋናነት በጣም የሚያተኩር ሲሆን ኮንሰንድ ወይም ደግሞ ከነዚህ ውስጥ በደንብ የሚመለከታቸው ደግሞ ማለት ነው የጂኦሎጂካል ታይም ስኬል የስነ መሬት የጊዜ አለካከን እንዲሁም ደግሞ በዋናነትም ሜንሊ ደግሞ ማለት ነው የእርዝ ፎርሚንግ ፕሮሰስ ወይም ደግሞ መሬት የተመሰረተችበትን ሂደት መሬት የተመሰረተችበት ሂደት ደግሞ ያመጣውን ሪዘልታንት ላንድ ፎርም ያመጣውን የመሬት ቅርጽን እንዲሁም ይህንን ተከትሎ የመጣውን የህይወት ፎርም የህይወት ያኗኗር የተለያዩ ህይወቶች ማለት ነው የሰው ልጅንም ጨምሮ የተለያዩ ላይፍ ፎርሞችን ኢንተርሌትድ ከዚህ ጋር የሚያያዙትን የሚመለከት የሚያይ ነው የሚሆነው ማለት ነው። በዚህ ዩኒት ላይም በዚህ ቶፒክ ላይም በዚህ ርዕስ ላይም ይህንን የምንመለከት ነው የሚሆነው። The first subtopic is in this main topic it is 1.2.1 meaning of geologic time scale የጂኦሎጂክ ወይም የስነ መሬት የጊዜ አለካክ ማለት ነው ትርጓሜን በዚህ ንዑስ ርዕስ ላይ የምንመለከት ይሆናል። Geological time scale is the time frame or timetable showing the possible age of the earth and its associated life forms. ጂኦሎጂካል ታይም ስኬል የምንለው ታይም ፍሬም ነው ወይም ደግሞ ታይም ቴብል ነው የጊዜ ሰንጠረዥ ነው። ይህም ሰንጠረዥ የሚያሳየን ማለት ነው ሾው የሚያደርገን የእርዝን ወይም ደግሞ የምንኖርባትን ወይም ከእሷ ጋር ተያይዞ ያሉትን የተለያዩ ህይወቶች ማለት ነው ላይፍ ፎርሞች ማለት ነው ፖሲብል የሆነ ኤጃቸውን ወይም ደግሞ ሊታወቅ የሚችል ሊሆን የሚችለውን ትክክለኛ እድሜያቸውን የሚያሳይ ታይም ቴብል ወይም ደግሞ ታይም ፍሬም ነው which means it is geological time scale ማለት ነው። It is provides a review of Earth's history and the major changes that occurred over time. ከዚህም የሚያዘጋጅልን ፕሮቫይድ የሚያደርግልን ማለት ነው የመሬትን ታሪክ ሪቪው እንደ ክለሳ አድርጎ ጊዜውን ማለት ነው የሚያሳይ ሲሆን ፕሮቫይድ የሚያቀርብ ሲሆን የሚያዘጋጅ ሲሆን ከዚህም በተጨማሪ በዚህ መካከል በኦቨርታይም በጊዜ ሂደት ማለት ነው የመጡትን ዋና ዋና ለውጦች ወይም ቼንጆችንም ያሳያል ወይም ፕሮቫይድ ያደርጋል። It is developed by earth scientists through the study of Earth's rock. ይህም ማለት ነው ዲቨሎፕ የሚሆነው ወይም ደግሞ የሚዘጋጀው በመሬት አጥኚዎች ሲሆን ሳይንቲስቶች ሲሆን እነዚህም ስተዲ እርዝ ሮክ ወይም ደግሞ የመሬትን ድንጋዮች በማጥናት ወይም ስተዲ በማድረግ ነው የእነሱን እድሜ በመለካት ኦልሬዲ የእርዝን እድሜና እንዲሁም ጂኦሎጂክ ታይም ስኬሉን ፍሬሙን ያዘጋጃሉ። Through the study of rock, scientists determine the relative and absolute age of rock. ይህም ድንጋዮችን በሚያጠኑ ሰዓት ማለት ነው ሳይንቲስቶች ሪላቲቭ እና አንጻራዊ እና አብሶሊት ፍጹማ የሆነ የኤጅ ኦፍ ሮክ ወይም ደግሞ የድንጋይ እድሜ እንዳለ ያስቀምጣሉ ማለት ነው። ሌትስ ሲ ዋን ባይ ዋን እያንዳንዱን ደግሞ እንመልከታቸው። ሌላኛው ንዑስ ርዕሳችን የሆነው በዚሁ ቶፒክ ላይ ማለት ነው 1.2.2 ሲሆን ሪላቲቭ ኤንድ አብሶሊት ኤጅ ኦፍ ሮክ የአንጻራዊና እንዲሁም ደግሞ የፍጹማዊ የድንጋይ እድሜዎችን ኤጆችን እንመለከታለን። because it is helps us to provide the timetable or the geologic time scale geologic time scale መሰረት የሚያደርገው ኤጅ ኦፍ ሮክ ላይ ስለሆነ relative age is mainly depends on the analysis of the sequence of geologic occurrence without giving due regard to the exact time of origin. ሪላቲቭ ኤጅ የሚያስቀምጥልን ማለት ነው
የሚያሳየን የአንጻራዊ እድሜን ሲሆን ይህም አንጻራዊ እድሜ ሜንሊ በዋናነት ዲፔንድ የሚሆነው ወይም ጥገኛ የሚሆነው ማለት ነው ሲኩዌንስ ኦፍ ጂኦሎጂካል ኦከረንስ የተለያዩ የስነ መሬት ሁነቶች ክስተቶች ማለት ነው በድንጋዩ ላይ ያሉት ሲኩዌንስ ወይም ቅደም ተከተላቸውን ወይም ንብብሮሻቸውን በተከተለ መልኩ ያንን ዲፔንድ የሚሆን ወይም ደግሞ መሰረት የሚያደርግ ነው። ይህም ዊዛውት ጊቪንግ ዲው ሪጋርዱ ኤግዛክት ታይም ኦፍ ዘ ኦሪጂን የነዛ የድንጋዮቹን ምንጮች ትክክለኛ እድሜ ወይም ትክክለኛ ጊዜ አይደለም የሚያሰላው ወይም ደግሞ የሚመለከተው the sequence of geological occurrence ብቻ ነው ማለት ነው። ለዛ ነው ዊዛውት ያለው ማለት ነው። It focuses only on determining the sequence of formation of events, whether the event had occurred before or later than the other related one. ይህም ማለት ነው ፎከስ የሚያደርገው ኦንሊ ማለት ነው በዋናነት ለብቻ ማለት ነው ሲኩዌንስ ኦፍ ፎርሜሽን ኦፍ ኢቨንትስ ወይም ደግሞ የተመሰረቱበት ሂደት ክስተት ሲኩዌንስ ንብብሮች ወይም ደግሞ ክትትሎች ላይ ቅደም ተከተል ላይ ነው እንጂ ዌዘር ዘ ኢቨንቱ ወይም ደግሞ ክስተቱ ማለት ነው ከር ያደረገው በፊት ሊሆን ይችላል ወይም ደግሞ በኋላ ላተር ሊሆን ይችላል ሪሌትድ ዋን የሚገናኝ ሊሆን ይችላል። ነገር ግን ከዛ ጋር ሳይሆን ዋና የሆነው ኦንሊ ፎከስ የሚያደርገው ፎርሜሽን ኦፍ ኢቨንት ኦፍ ሲኩዌንስ ላይ ነው ማለት ነው። This method principally depends on the study of sedimentary rocks and often applies to local condition interpretation. ይህ ሜተድም ማለት ነው የሪላቲቭ ኤጅ ሜተድ ማለት ነው ፕሪንሲፓሊ ከነዚህ አይዲያዎች በተጨማሪ ዲፔንድ የሚሆነው የሰድመንተሪ ሮክ ወይም ደግሞ ኦልሞስት ሮኮች በሶስት እንደሚከፈል የታወቀ ነው። ኢግነስ፣ ሰድመንተሪ እና ሜታሞርፊክ ተብሎ ማለት ነው። ሰድመንተሪ ሮክ ያው በተለያየ በደለል በዲፖዚሽን ምክንያት የሚመሰረት የሮክ አይነት ነው እና በዚህም ማለት ነው ዲፔንድ የሚሆነው ይህ የሪላቲቭ ኤጅ ሰድመንተሪ ሮክ ላይ ወይም ደግሞ ይህ የድንጋይ ክፍል ላይ ነው ማለት ነው። በተለያየ በዲፖዚሽን በደለል የሚመሰረተው የድንጋይ ክፍል ላይ ስተዲ ላይ ጥናት ላይ ዲፔንድ ይሆናል። ቢኮዝ ኢት ኢዝ ዘ ሲኩዌንስ ኦፍ ጂኦሎጂካል ኦከረንስን የሚል ስለሆነ ሰድመንተሪ ሮክ ኦፍን አፕላይስ ሎካል ኮንዲሽን ቱ ኢንተርፕሬቴሽን ሎካል የሆኑ የተለያዩ ኮንዲሽኖችን ሁኔታዎች በሚያጋጥሙ ሰዓትም የዛው በሳይንቲስቶቹ ዲቨሎፕ የተደረጉትን የተለያዩ ነገሮች ዩዝ ያደርጋሉ የሚጠቀማሉ አፕላይ ያደርጋሉ። Geologists employ three basic principles or rules during the study of the relative age of rocks. ጂኦሎጂስት ወይም ደግሞ የመሬት አጥኚዎች ማለት ነው የፐርሰን ሁ ስተዲ አባውት ጂኦግራፊ ኦር ጂኦሎጂ ኢት ኢዝ ጂኦሎጂስት ይባላል ግለሰብ ማለት ነው የሚያጠና እና እነሱም ኢምፕሎይ ሶስት የሆኑ መርሆችን በዚህ ረገድ ላይ ማለት ነው ይህንን በስተዲ ኦፍ ሪላቲቭ ኤጅ ኦፍ ሮክ ላይ አፕላይ የሚያደርጉ ወይም ደግሞ ስተዲ በሚደረግ ሰዓት ሶስት የሆኑ መርሆችን ያስቀመጡ ሲሆን የመጀመሪያው ፕሪንሲፕልስ ኦፍ ኦሪጂናል ሆሪዞንታሊቲ ነው። ሁለተኛው ደግሞ ላው ኦፍ ሱፐርፖዚሽን ነው። ሶስተኛው ደግሞ ፕሪንሲፕልስ ኦፍ ክሮስ ካቲንግ ሪሌሽንሺፕ ነው። ሌትስ ሲ ዋን ባይ ዋን እነዚህን ደግሞ በተብራራ መልኩ ከታች ባሉት ገለጻዎች ላይ ዲፊኒሽኖች ላይ እንመለከታለን። The principles of original horizontality indicates that layers of sediments are originally placed horizontally under the action of gravity. የፕሪንሲፓል ኦሪጂናል ሆሪዞንታሊቲ የምንለው የሚገልጽልን ኢንዲኬት የሚያደርገው የሚጠቁመን ማለት ነው ሴድመንትስ ወይም ላየር ኦፍ ሴድመንትስ የተለያዩ ደለሎች ማለት ነው ላየራቸው ንብብሮቻቸው ኦሪጂናሊ ፕሌስድ የሚሆነው ሆሪዞንታሊ ነው ወይም ደግሞ በአግድሞች ነው የሚነባበሩት እንጂ በቨርቲካል አይደለም ማለት ነው። ይህም አንደር ደ አክሽን ኦፍ ግራቪቲ በመሬት ስበት አክሽን ወይም ደግሞ ግራቪቲ በዚህ ስር በመሬት ስበት ስር ማለት ነው ማንኛውም ነገር እየመጣ እየተደራረበ ይሄዳል እንጂ ቨርቲካሊ እንደዚህ እዚህ ጋር እንዳለው ባይ ዘ ዌይ እዚህ ጋር ኦሪጂናል ሆሪዞንታሊቲን የሚያሳይ ነው ማለት ነው። እዚህ ጋር እንደምትመለከቱት ንብብሮሻቸው ማለት ነው ኤ እዚህ ጋር አለ፣ ቢ እዚህ ጋር አለ፣ ሲ እዚህ ጋር አለ ማለት ነው እንጂ ቨርቲካሊ ሳይሆን ሆሪዞንታሊ ነው እና ይህ የሚያስቀምጥልን አንደር ዘ አክሽን ኦፍ ግራቪቲ ማንኛውም ሴድመንቶች ማለት ነው ሆሪዞንታሊ ፕሌስድ ይሆናሉ ብሎ የሚለውን የሚያስቀምጥ ነው ማለት ነው the principles original horizontality የሚለው በዚህም ማለት ነው this means that expect for the disturbed ሲኩዌንስ ይህም ማለት ነው ዲስተርብድ የሆነ ሲኩዌንስን ኤክስፔክት እንዳናረግ ያደርጋል ማለት ነው። ይህም ትክክሎች ወይም ደግሞ ቅደም ተከተሎቻቸው ማለት ነው አይበላሽም። ግራቪቲ እስካለ ድረስ ይህኛው እታች ይሆናል፣ መጀመሪያ የመጣው ታች ይሆናል፣ ከዛ በኋላ አዲስ የመጣው በላዩ ላይ ይሆናል፣ ከዛ አዲስም ከመጣ ደግሞ ከላዩ ላይ ይሆናል ማለት ነው። ይህም ኦሪጂናል ሆሪዞንታሊቲን ኢንዲኬት የሚያደርግ ነው። በዚህም ማለት ነው ሰድመንተሪ ሮክስ አር ኦልዌይስ ዲፖዚትድ ኢን ኒርሊ ሆሪዞንታል ቤድ in hypothetical figure 1.4a
በዚህም ሰድመንተሪ ሮክ ማለት ነው ሁል ጊዜ እነዚህ ሰድመንተሪ ሮክ እንደነገርኳችሁ በዲፖዚሽን አብዛኞቹ የሚመሰረቱ ናቸው። በደለል የተለያየ ደለል ጎርፍ በሚመጣ ሰዓት እየተነባበረ አንድ ላይ ተጠባብቀው በጊዜ ሂደት የሚመጣ የድንጋይ አይነት ነው እና እነዚህም ድንጋዮች ማለት ነው ሁል ጊዜ ዲፖዚትድ የሚሆኑት ሆሪዞንታል ቤዶች ላይ ወይም ደግሞ አግድሞሽ በሆነው ቦታ ላይ ነው ማለት ነው። በዚህም በቀላሉ ማለት ነው ፊገሩን በመመልከት ማየት ትችላላችሁ የሚለው ሃይፖቴቲካል ፊገሩን እዚህ ጋር ያለው ማለት ነው የኤን ማየት ትችላላችሁ ነው የሚለው። The rock layers A, B and C must have been developed in horizontal beds because they have the same orientation. የሮክ ላየር የኤ የቢ እና የሲ ማለት ነው። እዚህ ጋር የምትመለከቱት እዚህ ጋር ያለው የኤ ላይ እና የሲ የቢ እና የሲ ዲቨሎፕድ የሚያደርጉት ሆሪዞንታል ቤዶችን ነው ወይም ደግሞ የሚቀመጡ በሆሪዞንታል ቤዶች ወይም በአግድሞች ነው። እዚህ ጋር ኦልሬዲ ሴት የተደረገ ነው ማለት ነው እና ይህም ማለት ነው ሃቭ ሴም ኦሪንቴሽን ሴም ተመሳሳይ የሆነ ኦሪንቴሽን እንዲኖራቸው ያደርጋል ያስችላቸዋል። ኢፍ the beds are no longer horizontal they must have undergone deformation after formation። በዚህም ማለት ነው የሆሪዞንታል የሆነው ወይም አግድሞሽ የሆነው ንብብሮሻቸው ማለት ነው ኖ ሎንገር የማይቀጥል ከሆነ የአንደርገን ዲፎርሜሽን ፎርም ካደረጉ ወይም ደግሞ እርስ በርስ ተጠባብቀው ሰድመንታሪ ሮክ ፎርም ካደረጉ በኋላ ድጋሚ ዲፎርም እንዲያደርጉ ወይም ደግሞ ድጋሚ ቅርጻቸውን እንዲያጡ ያደርጋቸዋል። The principles of superposition asserts that in an undisturbed sequence of sedimentary rock layer or beds or lava flows the overlying bed is younger than the underlying rock። ሌላኛው እዚሁ ላይ ያለው ደግሞ ሌላኛው መርህ ማለት ነው ሩል ወይም ደግሞ principles of superposition ሲሆን የሱፐርፖዚሽን ፕሪንሲፕል አሰርት የሚያደርገ የሚያስቀምጥ የሚያሳየን ማለት ነው ንብብሮቻቸው ያልተነጣጠለ ወይም ደግሞ አንዲስተርብድ የሆነ ሲኩዌንስ ኦፍ ሰድመንታሪ ሮክ ላየር ቢኖር ወይም እንደዚህ ቀጥታ አሁን እዚህ ጋር እንደምትመለከቱት ሁለተኛው ሩል የሚያሳየን የቢ ነው። ሱፐርፖዚሽን ሲሆን አንድ አለ፣ ሁለት አለ፣ ሶስት አለ፣ እንዲሁም አራት አለ። እነዚህ የተለያዩ ድንጋዮች ሊሆኑ ይችላሉ ሮኮች ማለት ነው። እነዚህ አንዲስተርብድ የሆነ ሲኩዌንስ ኦፍ ሰድመንታሪ ሮክ ላየር ካላቸው ማለት ነው ወይም ላቫ ፍሎ ሊሆን ይችላል ወይም ከእሳተ ገሞራ የሚወጣው ድንጋዮች ማለት ነው ቀላጭ የሆነው አለት ሊሆን ይችላል። እነሱ ከወጣ በኋላ ኦልሬዲ ማግማ ይሆናል። እንደዛ ሊሆኑ ይችላሉ። እነሱ ግን አንዲስተርብድ የሆነ ሲኩዌንስ ኦፍ ሰድመንታሪ ሮክ ካላቸው ከላይ ያለው ኦቨርላይንግ ቤድ ማለት ነው which means 4 ቁጥር ለምሳሌ አንዱ ድንጋይ ቢኖር ከላይ ያለው ድንጋይ ማለት ነው ያንገር ዛን the underlying rock እታች ካለው ማለት ነው ያንገር ወይም ደግሞ ወጣት ነው ወይም ትንሽ የሆነ እድሜ ነው ያለው የሚለውን የሚያስቀምጥ ፕሪንሲፕል ወይም ሩል ነው። በዚህም ማለት ነው for instance in figure 1.4b the rock layers are placed from earliest 1 to latest 4። በዚህም ለምሳሌ ብንመለከት ማለት ነው which means በዚህኛው በ1.4 ቢ ላይ ባለው ምሳሌ ባለው ፊገር ምስል ማለት ነው የሮክ ላየሩ ወይም ደግሞ የድንጋይ ንብብሮቻቸው ፕሌስድ የሆነው from the earliest በጣም ጥንት ብዙ ጊዜ ከቆየው which means 1 ማለት ነው to the latest ወይም ደግሞ በቅርብ ጊዜ ከመጣው እስከ 4 ድረስ ነው ማለት ነው። ይህ በጣም ቀላል የሆነ ምሳሌ ሲሆን ይህንንም አንድ እዚህ ወደ ታች ሊወርድበት የቻለበት ምክንያት በጣም በመጀመሪያ የመጣ እንደሆነ የሚያሳይ ነው። ድጋሚ አዲስ ሲመጣ ከበላይ ሆነ ማለት ነው። ድጋሚ አዲስ ሲመጣ ከበላይ ሆነ፣ ድጋሚ አዲስ ሲመጣ እንደዚሁ ከበላይ ሆነ ማለት ነው። ይህ ኦልሬዲ ላይ ያለው ያንገስት ወይም ደግሞ ወጣት ወይም በቅርብ ጊዜ የነበረ ድንጋይ ሲሆን እታች ያለው ግን ከዚህኛው ከአራተኛው አንጻር ማለት ነው earliest ወይም ደግሞ በእድሜው የቆየ ወይም ረጅም እድሜ ያስቆጠረ ነው። The principles of cross-cutting relationship indicates that the rock layers that cross-cuts another rock layers is said to be younger than the rock it cross-cuts። የፕሪንሲፕልስ ኦፍ ክሮስ ካቲንግ ደግሞ ሪሌሽንሽፕ የሚያሳየን ኢንዲኬት የሚያደርገው የሚጠቁመን ማለት ነው ሮክ ላየር ክሮስ ካት የሚያደርጉ ሮክ ላየሮች ወይም ደግሞ አንዱ በአንዱ ማለት ነው ክሮስ የሚያደርጉ የሚሰነጣጥቁ ሮክ ላየሮች የድንጋይ ንብብሮች ማለት ነው ያንገር ዛን ደ ሮክ ክሮስ ካት ካረገው ወይም ደግሞ እንዲሳይ ክሮስ ካት እዚህ ጋር ለምሳሌ እዚህ ጋር ኢግነስ ኢንትሩዥን ወይም ደግሞ ኢግነስ ፕሌት ክሮስ ካት እንዳደረገ እንመለከታለን። ከክሮስ ካቱ ማለት ነው ኢሴድ ቱ ቢ ያንገር ዛን ደ ሮክ ኢት ክሮስ ካት ካረገው ከኢግነስ
ኢግነስ ፕሌቱ ማለት ነው ያኛው ክሮስከት የተደረገው ማለት ነው ያንገር ወይም ደግሞ በጥሩ አጭር የሆነ እድሜ ወይም ወጣት የሆነ ገና የሆነ እድሜ አለው የሚለውን የሚያሳይ ነው። ዲስ ኢዝ ኮንዲሽን ዌር ኦልደር ሮክ አር ከት ባይ ያንገር ጂኦሎጂክ ፊቸርስ ኦር ኢግነስ ኢንትሩዥን። ይህም ማለት ነው የኮንዲሽን የሚያሳየን ማለት ነው ኮንዲሽን ሁኔታው የሚያሳየን ሮክስ አር ከት ባይ ያንገር የሆኑ ጂኦሎጂክ ፊቸሮች ወይም በጣም በአጭር የሆነ እድሜ ባላቸው የተለያዩ የስነ መሬት ሁነቶች ወይም በኢግነስ ኢንትሩዥን ምክንያት ማለት ነው ክሮስ ከት እንደሚደረጉ የሚያሳየንን ኮንዲሽን ሂደት ሁኔታ የሚያሳይ ነው። በዚህም ኢን ፊገር 1.4 ሲ ላየር 3 ኢዝ አን ኢግነስ ኢንትሩዥን ክሬትድ አፍተር ደ ፎርሜሽን ኦፍ ሰድመንተሪ ላየር በ1.4 ሲ ላይ ማለት ነው ዊች ሚንስ እዚህ ጋር ክሮስ ከቲንግ ላየር 3 ማለት እዚህ ጋር ያለው በሬድ ወይም ደግሞ በፒንክ የተቀባው ሮክ ሲሆን የኢግነስ ኢንትሩዥን ሲሆን ይህ ኢግነስ ኢንትሩዥንም ማለት ነው ከሰድመንተሪ ሮክ ፎርሜሽን በኋላ የመጣ ወይም ደግሞ ሰድመንተሪ ሮኮቹ እዚህ ጋር እንደምትመለከቱ 1 እና 2 ሰድመንተሪ ሮኮች ናቸው። እነሱ ፎርም ካደረጉ በኋላ የመጣ ኢንትሩዥን ነው። ይህም ኢንትሩዥን ያንገር ወይም ደግሞ አጭር የሆነ ጊዜ ያለው ራዘር ዛን ፍሮም ሰድመንተሪ ሮክ ዳት ፎርምድ ቢፎር ሂም ከሱ በፊት ከተመሰረቱት ወይም የሰድመንተሪ ሮኮች አንጻር ማለት ነው ያንገር የሆነ እድሜ ያለው ብሎ የሚያስቀምጥልን ነው። ዳዘር በዚሁ ላይ የምንመለከተው አብሶሊት ኤጅ ሲሆን ይህም ፍጹማዊ የሆነ እድሜን ነው። አብሶሊት ኤጅ ሪፈርስ ቱ the actual age of rocks given in numerical values through the analysis of the spontaneous decay of radioactive isotope። አብሶሊት ኤጅ ወይም ደግሞ ፍጹም የሆነ እድሜ የምንለው ሪፈር የሚያደርግልን የሚገልጽልን የሮክ ወይም የድንጋዮቹ ማለት ነው አክቹዋል ኤጅ ወይም ደግሞ ትክክለኛ የሆነ እድሜው ነው። እድሜው ወይ አክቹዋል ኤጁ ነው ማለት ነው። ይህም ኒሜሪካል ቫሊዩ በቁጥር ማለት ነው ሊገለጽ የሚችል በቁጥር ሊቀመጥ የሚችል ኒሜሪካል ቫሊዩ ነው ይህ ኤጅ ማለት ነው። ይህም የሚቀመጠው ስሩ ደ አናሊሲስ ሲሆን በአናሊሲስ ዙሪያ ሲሆን ይህ አናሊሲስም የሚሰራው ደግሞ ዲኬ ኦፍ ራዲዮ አክቲቭ አይዞቶፕ በስፖንታኔስ ድንገተኛ በሆነ በራዲዮ አክቲቭ አይዞቶፕ ነው። ይህ ራዲዮ አክቲቭ ዲኬ ኦፍ ራዲዮ አክቲቭ አይዞቶፕ የምንለው ማለት ነው በሜታሞርፊዝም ወይም ደግሞ አንድ ላቫ ማለት ነው ከእሳተ ገሞራ ወጥቶ ማግማ ይሆናል። ያ ደርቆ ማለት ነው የሚፈጠረው አንድ የተለያዩ ኤሌመንቶች ማለት ነው አዲስ የሆነ ኒውሜራል ማለት ነው ሲመሰርቱ ያ ራዲዮ አክቲቭ ዲኬ ኦፍ አይዞቶፕ ይባላል ማለት ነው። በዚህ አይነት አናሊሲስ ማለት ነው በዚህ ድንገተኛ ስፖንታኒየስ በሆነ አናሊሲስ የኒውሜሪካል ቫሊዩ የሮኮችን ወይም የድንጋዮችን እድሜ ፍጹማዊ ቁጥር ስናስቀምጥ የአብሶሊት ኤጅ ብለን እንጠራዋለን ማለት ነው። the term isotope refers to the presence of an element in different forms። አይዞቶፕ የሚለው የሚገልጽልን ራሱ ማለት ነው የተለያዩ ኤሌመንቶች የተለያዩ የአርገን፣ ፖታሺየም፣ ዩራኒየም ኬሚስትሪ ላይ ያሉ ማለት ነው የተለያዩ ኤሌመንቶች በተለያየ የሆነ ቅርጽ በሚቀመጡ ፕሬሰንስ የተለያየ የሆነ ፎርም ሲያደርጉ ማለት ነው ያ አይዞቶፕ ብለን እንጠራዋለን። ራዲዮ አክቲቭ ዲኬ ስታንድስ ፎር the conversion of unstable or parent elements into daughter or stable elements through the gaining or losing of particles in their nucleus። ራዲዮ አክቲቭ ዲኬ ስታንድስ የሚያደርግልን የሚገልጸው የሚያሳየም ማለት ነው አንስቴብል ወይም ደግሞ ፓረንት የሆነ ኢለመንት ለምሳሌ እዚህ ጋር ራሱ ኤግዛምፕሎች አሉ። ዩራኒየም እና ሊድን ወስዷል ማለት ነው። ዩራኒየም አሁን እንደ ፓረንት አይዞቶፕ ነበር። ፓረንት የሆነው አንስቴብል የነበረው ኢለመንት ወደ ዳውተር ወይም ወደ ስቴብል የሆነ ኢለመንት ቼንጅ በሚያደርግ ሰዓት በሚለወጥ ሰዓት ያንን ራዲዮ አክቲቭ ዲኬ የሚለው የሚገልጽልን የሚያሳየን ነው። ይህም የሚለወጠው ደግሞ ጌኒንግ እና ሉዚንግ ፓርቲክልስ ኢን ዴር ኒውክለስ በኒውክለሳቸው ውስጥ ዊች ሚንስ አተም ላይ 3 የሆኑ ፓርቶች አሉ። መጀመሪያ ኒውክለሱ አለው፣ መሀል ላይ በዙሪያው ደግሞ እንደ ኦርቢት አይነቶች ኤሌክትሮኖች ይዞራሉ ማለት ነው። እነዚህ ኤሌክትሮኖች እዚህ ጋር አሉ። ዋናው ኒውክለሱ ላይ ደግሞ ፕሮቶን እና ኒውትሮን አለ። በዚህም በዋናው ኒውክለሱ ላይ ባለ ማለት ነው ፓርቲክሎች በሚያጣና በሚያገኝበት ሰዓት ማለት ነው የሚፈጠር የፓረንት የአንስቴብል ኢንቱ ወደ ዳውተር ወደ ስቴብል ኤሌመንት በሚቀየር ሰዓት ኮንቨርሴሽኑ እሱ ራዲዮ አክቲቭ ዲኬ ይባላል። ፎር ኢንስታንስ ፖታሽየም 14 K14 ዲኬ ኢንቱ አርገን 14 AR14 እንዲሁም ሲሚላርሊ ካርበን 14 which means C14 ማለት ነው changes to nitrogen N14 and rubidium 87 up to converts also to strontium 87. Likewise uranium 235 changes to and lead 207
ይህም በቴብል ራሱ እዚህ ጋር ኦልሬዲ ሴት አድርጎታል አስቀምጦታል ማለት ነው። እንደ ምሳሌ ነው እዚህ ጋር ያስቀምጠውን የተናገረው። ለምሳሌ ፖታሽየም 40 ዲኬ ወደ አርገን ማለት ነው ዲኬ ሊያደርግ ኮንቨርስ ያደርጋል ወይም ደግሞ ይለወጣል ማለት ነው በራዲዮ አክቲቭ ዲኬ። ሲሚላሪ በተመሳሳይ ሁኔታ ካርበን 14ም እንዲሁ ወደ ናይትሮጅን 14 ማለት ነው ይቀየራል። ሩቢዲየምም 87ም ወደ ስትሮንቲየም 87 ይቀየራል። በተመሳሳይ ሁኔታም ደግሞ ዩራኒየም 235 ወደ ሊድ 207 ቼንጅ ያደርጋል። እነዚህም ፓረንት አይዞቶፕ እና እንዲሁም ዳውተር አይዞቶፕ በመባል የሚከፈቱ ሲሆን ሀፍ ላይፋቸውም የሚቀይሩበት ታይም በዚህ ጋር ተቀምጧል ማለት ነው። የመጀመሪያ ዩራኒየም ወደ ሊድ አለ። ይህም 4.5 ቢሊየን ይርስን ቴክ ያደርጋል። ሩቢዲየም ወደ ስትሮኔቲየም አለ። ይህ ደግሞ 48.8 ቢሊየን ይርስን ቴክ ያደርጋል። እነዚህ ባይዘው ሃፍ ላይፍ የሚለውን ከታች በደንብ እንመለከተዋለን። ፖታሽየም 14 ወደ አርገን 14 1.25 ቢሊየን ይርስን ቴክ ያደርጋል። ዩራኒየም ወደ ሊድ ደግሞ ማለት ነው 704 ሚሊየን ይርስን ቴክ ያደርጋል። ካርበን 14 ወደ ናይትሮጅን 14 ደግሞ ማለት ነው 5713 ይርስን ብቻ ቴክ ያደርጋል ማለት ነው። እነዚህም ሀፍ ላይፋቸው ወይም ደግሞ ለመቀየር የሚወስድባቸውን ታይም የሚያስቀምጥ ነው። The time taken to convert from parent element to daughter element is commonly measured in half-lives. ፓረንት ኢለመንቱ ዋናው ማለት ነው ዩራኒየምን ወደ ሊድ ብንወስድ ዩራኒየም ማለት ነው ፓረንት ኢለመንቱ ወደ ዳውተር ኢለመንቱ ወደ ሊድ ማለት ነው ቼንጅ የሚያደርግበት ታይም ወይም ደግሞ ጊዜ ማለት ነው ኮንቨርትድ የሚደራረጉበት የሚለዋወጡበት ጊዜ ሜዠርድ የሚደረገው የሚለካው በሀፍ ላይፍ ወይም ደግሞ በሀፍ ታይም ነው። the half life of an isotope is the time taken for half of the parent isotope to change to its product atom. ሃፍ ላይፍ የሚገልጽልን ግማሽ የሆነ ስሙ ራሱ ሃፍ የሚለው ግማሽ የሚለው ይገልጻል እና ሃፍ ላይፍ ሲሆን ይህም አይዞቶፕ ማለት ነው ታይም ጊዜው የሚወሰደው ያ ፓረንት የሆነ አይዞቶፕ ዩራኒየም ለምሳሌ ማለት ነው ወደ ሊድ ይቀየራል ብለናል ከላይኛው ዩራኒየም ማለት ነው ያ ፓረንት አይዞቶፕ ወደ ፕሮዳክቱ አይተም ወይም ወደ ዳውተር አይተሙ ወደ ሊድ ማለት ነው የሚቀየርበት ግማሽ አመት ነው። ለምሳሌ the relative proportion of the parent and daughter isotope are used to determine the number of half-lives. Before conversion 100% of parent prevails and no daughter product is formed. ይህም ማለት ነው ሪላቲቭ ፕሮፖርሽን ሲሆን አንጻራዊ የሆነ ፕሮፖርሽናቸው ሲሆን የፓረንቱና የዳውተር አይሶቶፑን ዩዝድ የምናደርግበት ሀፍ ላይፋቸውን ወይም ደግሞ ግማሽ የሆነ እድሜያቸውን ማለት ነው ለመጠቆም የምንጠቀምበት ሲሆን ይህም ከመለወጡ በፊት ማለት ነው ፓረንቱ ወይም ደግሞ ዋና የሆነው ዳውተር አይዞቶፑ ወደ ዳውተር አይዞቶፑ ከመምጣቱ በፊት ፓረንት አይዞቶፑ 100% ነበር። ይህ ማለት ዩራኒየም 100% ዩራኒየም ነበር ማለት ነው። ወደ ሊድ አልመጣም ነበር። ስለዚህ 100% ነበር መጀመሪያ። after one half life 15% of parent remains while 15% of the atom are changed to daughter atom. ከአንድ ግማሽ ላይፍ which means half lives በኋላ ማለት ነው 50% ፓረንት ሪሜንስ ይቀራል which means 50% ዩራኒየም ይቀራል 50% አተሙ ደግሞ ወደ ዳውተር አተሙ ወይም ደግሞ ወደ ሊድ ይቀየራል ማለት ነው። ይህም አንዱ half life ይባላል። ሁለተኛው after two half life the number of parent isotopes is again halved 25% while the number of daughter atom increased by the same amount to 75%. for more clarity please see table 1.2. ከሁለት ሃፍ ላይፍ በኋላ ደግሞ the number of parent የቀረው ብለን 50% ቀርቶ ነበር አይደል which means 50% ደግሞ ለሁለት ግማሽ ሃፍ ስናደርጋት 25% ይቀራል which means ዩራኒየም 25% ብቻ ቀረ ማለት ነው። ከዛ ዳውተር አተሙ ደግሞ እንደዚሁ 25% ይጨምርለታል 50% ሆኖ ነበር ይሄኛው 25 ይሆናል ያኛው ደግሞ 75 ወይም ደግሞ 75% ይሆናል ማለት ነው። ይህም after two half lives በኋላ ነው። ከዚህም እንደዚህ እያለ መጨረሻ ላይ ዩራኒየሙ ይጠፋና አዲሱ ዳውተር ፓረንቱ በራዲዮ አክቲቭ ዲኬ አናሊሲስ ስሩ ውስጥ ማለት ነው የሚለወጥ ይሆናል። በደንብ ግልጽ እንዲሆንላችሁ ማለት ነው ፎር ሞር ክላሪቲ ቴብሉን እንመለከታለን። ይህ ቴብል የሚያሳየው ፕሮፖርሽን ኦፍ ፓረንት እና ዳውተር አይዞቶፕን ዱሪንግ ራዲዮ አክቲቭ ዲኬ ያላቸውን ፕሮፖርሽን ወይም ደግሞ ስሌቱን ሲሆን እነዚህም ስሌት ማለት ነው ነምበር ኦፍ ሃፍ ላይፍ አለ እዚህ ጋር ደግሞ ፕሮፖርሽኑ በፐርሰንቱ በፓረንት እና እንዲሁም በዳውተር አይዞቶፕ ላይ ያለውን አስቀምጧል። በመጀመሪያ 0 ነበር ምንም አይነት ሃፍ ላይፍ የለም። ይህም ማለት ፓረንት አይዞቶፑ 100 ነው ዳውተር አይዞቶፑ ደግሞ 0 ነው።
ሁለተኛ ላይ ዋን ሃፍ ላይፍ ሳለ ዋን ሃፍ ላይፍ ሆነ ማለት 100 በሁለት ይካፈላል፣ ግማሽ ግማሽ ሃፍ ላይፍ 15 ይሆናል። ይሄኛው ደግሞ 15 ጌን ያደርጋል ማለት ነው። ዩራኒየም 15%ቱን ያጣል፣ ሊድ ደግሞ 15%ቱን ያገኛል። ለምሳሌ በሁለተኛው ሃፍ ላይፍ ላይ ደግሞ 25% ይሆናል ማለት ነው። which means 15/2 ሃፍ ላይፍ የሚሆነው 25% ነው። እዚህ ጋር ደግሞ 25% ይጨመርበታል ማለት ነው። 75%። ይሄኛው 75% ያገኛል፣ ይሄኛው ደግሞ 25% ብቻ ይቀረዋል ማለት ነው። አፍተር 3 ሃፍ ላይፍስ 12.5% ይቀራል ማለት ነው። ምክንያቱም 25/2 ሃፍ ላይፍ የሚሆነው 12.5% ስለሆነ ይሄኛው ደግሞ 75 ላይ 12.5%ን ጌን ያደርጋል። ስለዚህ 87.5% ይሆናል ማለት ነው። እና እንደዚህ እያለ ፓረንት አይዞቶፑ እያጣ ዳውተር አይዞቶፑ እያገኘ ዩራኒየም ወደ ሊድ ቼንጅ ያደርጋል በራዲዮ አክቲቭ ዲኬ ውስጥ ማለት ነው። ኖት radioactive decay occurs when elements recombine to form new minerals during the process of metamorphism or when magma cools. ራዲዮ አክቲቭ ዲኬ የምንለው ኦከር የሚያደርገው የሚከሰተው ማለት ነው አንድ ኢለመንት አንድ አርገን፣ ፖታሽየም፣ ናይትሮጅን፣ ካርበን ሊሆን ይችላል ማለት ነው። አንድ ኢለመንት ሪኮምባይን ሲያደርግ እርስ በርሱ ማለት ነው አንድ ላይ በሚገናኝበት ሪኮምባይን በሚያደርግበት በሚዋሃድበት ሰዓት አዲስ የሆነ ሚነራል አዲስ የሆነ ማዕድን ለመመስረት ሪኮምባይን በሚያደርግ ሰዓት የሚመጣ ኦከር የሚያደርግ የሚከሰት ሲሆን ይህም በሜታሞርፊዝም ፕሮሰስ ወይም ደግሞ ሂደት ነው። ይህ ፕሮሰስ ደግሞ ማግማ ኩልስ ሲያደርግ ወይም ደግሞ ማግማ ሲደርቅ ወይም ሲቀዘቅዝ ያለውን ፕሮሰስ የሚያሳይ ነው። which means ማግማ እና ላቫ በቮልካኖ ላይ ወይም ደግሞ በእሳተ ገሞራ ላይ የሚከሰቱ ናቸው። ላቫ በመጀመሪያ እንትኑ ገና እየቀለጠ የነበረበትን ታይም የሚያስቀምጥልን ሲሆን ማግማ ደግሞ ሊኩዊድ የነበረውን ሮክ አለት የሚያሳየን ነው። እና ራዲዮ አክቲቭ ኤሌመንቱም ይህ በሚቀዘቅዝ ኩልስ በሚያደርግ ሰዓት ማለት ነው የሚፈጠር ሜታሞርፊዝም ፕሮሰስ በዛ ምክንያት የሚመጣ የራዲዮ አክቲቭ ዲኬ ኦከር ያደርጋል ወይም ይከሰታል። ራዲዮ አክቲቭ ኤሌመንት ፋውንድ ኢን ኢግነስ ኤንድ ሜታሞርፊክ ሮክ አር ኮመንሊ ዩዝድ ኢን ሮክ ዴቲንግ ስታዲስ። የራዲዮ አክቲቭ ኤሌመንቶችም ማለት ነው በኢግነስ እና በሜታሞርፊክ ሮኮች ላይ ወይም ድንጋዮች ላይ የሚገኙ በዋናነት ዩዝድ የምናደርጋቸው ለሮክ ዴቲንግ ስትሪ ወይም ደግሞ የድንጋይን እድሜ ለመለካት የምንጠቀመው ጥናት የሚረዱ ናቸው። እነዚህም ፎር ኢንስታንስ ለምሳሌ ማለት ነው ሲሰም ሮክስ ዩዝድ ፎር ዴቲንግ ፐርፐስ። ጥቂት የሚባሉትን ድንጋዮች እታች ባለው በምስል 1.5 እና 1.6 ላይ ተመልከቱት ነው የሚለው ማለት ነው። ሌትስ ሲ ሮኮቹን እዚህ ጋር መመልከት እንችላለን። ዩራኒየም አለ፣ ዚርክሮን አለ፣ ሆርንብሌንድ አለ፣ ግሉክሮናይት አለ። እነዚህም ሳምፕል ኦፍ ሮክ ዩዝድ ኢን ራዲዮሜትሪክ የምንጠቀማቸው ሳምፕል ኦፍ ሮክ ለምሳሌ የተቀመጡ ድንጋዮች ናቸው። ከዚህም በተጨማሪ ደግሞ እዚህ ጋር ትሪሎብሮባይት ፎሲል አለ፣ እንዲሁም ደግሞ አሞኔት ፎሲል አለ፣ ክሪኖዲ ፎሲል አለ። እነዚህም ለካርበን ፈሬስ እና ለጁራሲክ ለካምቢሪያን እነዚህ ፔሪዶች እንመለከታቸዋለን ከታች ቴብሉ ላይ ኢዮን ፔሪድ ኢፖች ተብለው የሚከፈሉ እነ ፕሪካምቢሪያን ጁራሲክ ካርበን ፈሬስ ተብለው የሚከፈሉ ኤጆች ላይ የሚቀመጡ ናቸው ማለት ነው። ከዚህም በተጨማሪ ማለት ነው እዚህ ጋር ሰም ኢንዴክስ ፎሲል ያሉ ሲሆን ጂኦሎጂካል ሂስትሪ ላይ እዚህ ጋር ደግሞ ሰውየው ራሱ ራዲዮ አክቲቭ ራዲዮ ካርቦንን በሚያጥል ወይም ደግሞ በሚለይ ሰዓት ያለውን ሂደት የሚያሳይ ነው ማለት ነው። እዚህ ጋር እንደምትመለከቱት ሰውየው በእጁ እየለየ እንመለከታለን ማለት ነው። these are some examples of that are it's important for rock dating purpose ለሮክ ዴቲንግ ፐርፐዝ የሚጠቅሙ ጥቂት ምሳሌዎች ናቸው ማለት ነው። as mentioned earlier the geological time scale forms a division of geological process and life forms based on standard time units through the study of fossil remains imprinted in rock layers። ከላይ እንደገለጽ ነው ማለት ነው የጂኦሎጂካል ታይም ስኬል ፎርም የሚያደርገው ጂኦሎጂካል ፕሮሰስን እና እንዲሁም ደግሞ የላይፍ ፎርምን ይህንን ቤዝ አድርጎ ማለት ነው የሚመጣ ህይወት ሂደትን ማለት ነው መሰረት አድርጎ የሚመጣ ክፍፍልን ቤዝ የሚያደርግ ሲሆን ይህም ማለት ነው ስተዲ ኦፍ ፎሲል ፊውልስ የተለያዩ ቅሪተ አካሎችን በማጥናት የሚመጣ ነው። እነዚህም ኢምፕሪንትድ ኢን ሎክ ላይስ የተለያዩ ድንጋዮች ላይ ኢምፕሪንት የሆኑ የተጣበቁ ወይም ደግሞ ከድንጋዮቹ ጋር አንድ ላይ ቅርጽ ሰርተው የተቀመጡትም ማለት ነው። the scale divides the age of the earth into eons, era, periods and epoch
ይህ ስኬልም ማለት ነው የመሬታችንን እድሜ ወይም ደግሞ ኤጅ ማለት ነው ወደ 4 ክፍል የሚከፍለው ሲሆን አንደኛው ኢዮን ነው፣ ሁለተኛው ኢራ ነው፣ ሶስተኛው ፔሪድ ነው፣ አራተኛው ኢፖች ነው ማለት ነው። እያንዳንዳቸው የራሳቸው የሆነ የታይም ስኬል እና የታይም ሬንጅ ያላቸው ሲሆን እነዚህም በእያንዳንዱ መካከል ላይ ያለውም በቴብል ማለት ነው ከታች ዊች ሚንስ እዚህ ጋር ባለው ቴብል ላይ ጂኦሎጂካል ታይም ስኬል ቴብል ላይ ማለት ነው እናያቸዋለን። When geological time scale was initiated or developed, the earliest fossils were found not exceeding 600 million years from the present the Cambrian period in age. የጂኦሎጂካል ታይም ስኬልም ማለት ነው በዋናነት ኢኒሻሊ ዲቨሎፕድ ሲሆን ሲዘጋጅ ማለት ነው አርሊየስት ፎይል ወይም ደግሞ የጥንት ተብሎ የሚታወቀው ቅሪተ አካል የተገኘው ኖት ኤክሲዲንግ ከ600 ሚሊዮን ዓመት ከዚህ አይበልጥም ማለት ነው። which means ትልቅ የሚባለው የተገኘው ፎሲል ወይም ደግሞ ቅሪተ አካል ከ600 ሚሊዮን ዓመታት በፊት የነበረ ነው። ከ600 ሚሊዮን ዓመት ጀምሮ የነበረ ነው። ከዛ በፊት የነበረ ምንም አይነት ፎሲል ፊውል አልተገኘም። based on that the parts of geological history of the earth before the Cambrian period the time from 600 million up to 600 million up to 4.5 billion years is classified as Precambrian. Precambrian thus means the time before Cambrian. ይህም ማለት ነው ይህንንም መሰረት በማድረግ ማለት ነው የጂኦሎጂካል ሂስትሪ የስነ መሬት ታሪክ ማለት ነው የመሬት ከካምቢሪያን ፔሪድ ወይም ደግሞ ከ600 ሚሊዮን ዓመታት በፊት የነበረው ከ600 ሚሊዮን እስከ 4.5 ቢሊዮን ዓመት ድረስ የነበረው ማለት ክላሲፋይድ የሚደረገው የሚከፈለው ፕሪካምቢሪያን ተብሎ ነው። ይህም ፕሪካምቢሪያን የተባለው ማለት ነው the time before ካምቢሪያን ከካምቢሪያን በፊት የነበረው ጊዜን ለመግለጽ ነው ማለት ነው። ቢኮዝ ከዛ በፊት የነበረው ብዙ የሆኑ ምንም አይነት ማስረጃዎች ፎሲሎች ስላልተገኙ ማለት ነው። ቴብል 1.3 ጂኦሎጂካል ታይም ስኬል ሰንጠረዥ 1.3ን የጂኦሎጂካል ታይም ስኬል ወይም የስነ መሬት የጊዜ ክፍፍሎችን በዚህ እንመለከታለን። ላይ እንዳየነው በኢዮን በፔሪድ እና በኢፖች እንዲሁም በኢራ እንደሚከፈል ተመልክተናል እና እዚህ ጋር የሚያስቀምጥልን እሱን ነው ማለት ነው። ይሄው ፔሪድ እና ኢፖች እና እዚህ ጋር ኢራዎችን አሉ ማለት ነው። እነዚህ ሴኖዞይክ ሜሶዞይክ የሚባሉት ማለት ነው። በመጀመሪያ ያለው ኢዮን ሲሆን በኢዮን ደረጃ እነ ፎኖሮዞይክ እንዲሁም ደግሞ ከዛም በተጨማሪ ደግሞ ፕሮቶዞይክ እና አርኪያን እና ሃያድን አሉ ማለት ነው። በኢራ ደረጃ ደግሞ እነ ሴኖዞይክ እነ ሜሶዞይክ ፓሎዞይክ እና እንዲሁም ደግሞ ፕሪካምቢሪያን ብለን ቅድም መጀመሪያ የገለጽ ነው አሉ ማለት ነው። በዚህም በመጀመሪያ ስንመለከት በኢዮን ላይ እነ ፕሮቶዞይክ እና አርካይን እና ሃያድን ከፕሪካምቢሪያን ጋር የሚጠቃለሉ ሲሆን በዚህም የዚህ ጋር የሚቀመጡ ናቸው። ይህ ፔሪድ ከ600 ሚሊዮን ይርስ አፕ ቱ 4.5 ቢሊዮን ይርስ ያለውን የሚሸፍን የሚል ሲሆን እነዚህም ሃያድን ማለት ነው ሃያድን የኢዮን ሃያድን ማለት ነው ከ3.9 ቢሊዮን አፕ ቱ 4.5 ቢሊዮን ይርስ ያለውን ታይም የሚሸፍን ነው። አርካይን የሚባለው ደግሞ ከ2.5 ቢሊዮን አፕ ቱ 3.9 ቢሊዮን ይርስ ያለውን የሚሸፍን ነው። ፕሮቶሮዞይክ የሚባለው ደግሞ ከ600 ሚሊዮን እስከ 2.5 ቢሊዮን ይርስ ያለውን የሚሸፍን ነው። እነዚህም በፕሪካምብሪያን ፔሪድ እና በእነዚህ ኢዮን ላይ ማለት ነው የተፈጠረው የህይወት ሁኔታ ወይም የተከሰተው ማለት ነው ፎርሜሽን ኦፍ the oldest known rocks and solidification of the earth እርዝ ወደ ሶሊዲፊኬሽን ወይም ደግሞ ወደ የብስነት የተቀየረችበት ታይም ወይ ወደ መሬትነት የተቀየረችበት ታይም የነበረ ሲሆን ከዛም በተጨማሪ የጥንት የሚባለው ኦልደስት ሮክ ወይም ደግሞ ድንጋይ ተመስርቶ ነበር። ያው መሬት ድሮ ውሃ እንደነበረች በሳይንስም የተረጋገጠ ነው፣ ሙሉ ውሃ እንደነበረ ማለት ነው። ከዛ ፎርሜሽን ኦፍ ሶሊዲፊኬሽን በእርዝ ላይ የተከሰተው በዚህ ታይም ነበር። በዚህ ላይ በመቀጠል የምናገኘው ኢራ ፓሌዞይክ ኢራ የሚባለው ሲሆን ይህም ፓሌዞይክ ኢራ ደግሞ ፕሪሚየርን በመባል በተለያዩ ፔሪዶች የሚከፈል ነው ማለት ነው። የመጀመሪያው ፔሪድ ከጥንቱ ጀምረን ወደ ላይ እንወጣለን። የጥንቱ ፔሪድ የነበረው ካምቢሪያን የሚባለው ፔሪድ ሲሆን ይህ ካምቢሪያን የሚባለው ፔሪድ
ሚሊየን አፕ ቱ 600 ሚሊየን የነበረውን ታይም የሚሸፍን ነው። የመጀመሪያው ፈርስት ሼልድ የነበረ አኒማልም የመጣበት ታይም ነበረ። ሁለተኛው ፔሪድ የሆነው ኦርዶቮይኪያን የሚባለው ሲሆን ይህም ከ438 which means 438 up to 505 ሚሊየን ይርስ ኤጎ የነበረውን ታይም የሚሸፍን ነው። ፈርስት ላንድ ፕላንትስ ወይም ደግሞ የመጀመሪያው ፕላንት እጽዋት የተገኘበት እና ፈርስት ፊሽ የመጀመሪያው ፊሽ ወይም ደግሞ አሳ የታየበት የመጣበት ታይም ነው። ከዛም በተጨማሪ ደግሞ ሲልቨሪያን የሚባለው ሌላኛው ፔሪድ ሲሆን እዚህ ጋር ያለው ማለት ነው። ይህ ደግሞ ከቨር የሚያደርገው 480 up to 438 ያለውን ታይም ሲሆን ፈርስት ላንድ አኒማልስ የመጀመሪያው በየብስ ላይ ያለ አኒማልስ ወይም ደግሞ እንስሳ ማለት ነው የታየበት ነው ለመጀመሪያ ጊዜ። ሌላኛው ፔሪድ ዲቮኒያን የሚባለው ፔሪድ ሲሆን በዚህ በፓሌዞይክ ኢራ ላይ ያለ ፔሪድ ነው። ይህ ፔሪድ ከቨር የሚያደርገው 316 up to 408 ያለውን ታይም ሲሆን ፈርስት አንፊያንስ የሚገኙበት ወይም ደግሞ ለመጀመሪያ ጊዜ አንፊያኖች የመጡበት ታይም ነበር። ከዚህ በመቀጠል ያለው ማለት ነው ሌላኛው ፔሪድ ካርቦን ፎሬስት ፔሪድ ሲባል ይህም በፔንስልቬኒያን እና እንዲሁም ደግሞ ሚሲሲፒያን በመባል ይታወቃል። በእነዚህም ላይ ማለት ነው በፔንስልቬኒያን ከ286 up to 320 ያለውን ፔሪድ የሚሸፍን ታይም የሚሸፍን ሲሆን በሚሲሲፒያን ደግሞ ከ320 እስከ 360 ያለውን የሚሸፍን ነው። በፔንስልቬኒያን የካርቦን ፎሬስት ፔሪድ ላይ ማለት ነው ኮል ዲፖዚት ያደረገ ወይም ደግሞ የድንጋይ ከሰል ዲፖዚት ያደረገ ሲሆን ፈርስት ሬፕቲሊያንስ ወይም ደግሞ የመጀመሪያው ተሳቢ እንስሳ ወይም ደግሞ ሬፕቲሊያንስ ገበለው አስተኔ ማለት ነው የሚባሉት ለመጀመሪያ ጊዜ የመጡበት ነበር። ከዚህ በመቀጠል ያለው ፔሪድ ከዚህ በመቀጠል ያለው ኢራ ሜሶዞይክ የሚባለው ኢራ ሲሆን የሜሶዞይክ የሚባለው ኢራ ከ250 ሚሊየን up to 17 ሚሊየን ይርስ ኤጎ ያለውን ታይም የሚሸፍን ነው። በዚህ ውስጥ ላይ ማለት ነው 3 ፔሪዶች ያሉ ሲሆን የመጀመሪያው ፔሪድ ትራሲክ በመባል ይታወቃል። ትራሲክ ፔሪድ ባይ ዘ ዌይ ከ218 up to 250 ያለውን ታይም የሚይዝ ሲሆን ፓንጂያ ወይም ደግሞ አጠቃላይ ድሮ ዓለም ተጠባብቃ እንደነበር ኦልሬዲ ፓንጂያ ወይም ኦል ወርልድ ማለት ነው። አሁን እንደምናየው አህጉራት ያልነበሩ ሲሆን ሁሉም አህጉራት አንድ ላይ ነበሩ። የመጀመሪያው ፓንጂያ ማለት ብሬክ አፕ ያደረገበት የተሰነጠቀበት ታይም ነበር። የመጀመሪያው ፈርስት ማመል አጥቢ እንስሳ የተገኘበት እና ፈርስት ዳይኖሰርስ የመጀመሪያው ዳይኖሰሮችም የመጡበት ታይም ነበር። በመቀጠል ላይ ያለው ፔሪድ ጁራሲክ ሲሆን ባይ ዘ ዌይ ይህንን በብዙ ፊልሞች ላይ አይታችሁት ሊሆን ይችላል። ጁራሲክ ፔሪድ በመባል የሚታወቅ ፔሪድ ነው። በዚህ በፊልሙ ላይም ከድራገን ጋር በተያያዘ ሁኔታ ያለውን የሚያሳይ ፊልም ነው። ከ144 up to 280 ሚሊዮን ያለው ታይም ከቨር የሚያደርግ ነው። ከ17 up to 144 ያለውን ታይም ደግሞ የሚሸፍነው ክሪታሺየስ የሚባለው ፔሪድ ሲሆን የክሪታሺየስ ላይ ፈርስት በርድ የመጀመሪያው ወፍ የታየበት ወይም የመጣበት ታይም ነው ማለት ነው። በመጨረሻ የምናገኘው ኢራ ሴኖዞይክ ኢራ ሲባል የሴኖዞይክ ኢራ ደግሞ እንደዚሁ ኦልሞስት ወደ ሁለት የሚጠጉ ወሳኝ የሚባሉ ፔሪዶች አሉት። የመጀመሪያው ተርሸሪ ፔሪድ ሲሆን ሁለተኛው ደግሞ ኳተርነሪ ፔሪድ ነው። በተርሸሪ ፔሪድ ላይ ኒዮጂን እና እንዲሁም ፓሎጂን የሚባሉ ያሉ ሲሆን በዛው ላይ ደግሞ የተለያዩ ኢፖቾች አሉ ማለት ነው። የመጀመሪያው ኢፖች ፓሊሶኔን ኢፖች ይባላል which means 17.8 ሚሊዮን up to 17 ሚሊዮን ያለውን ታይም የሚሸፍን ነው። ሁለተኛው ኢፖች ደግሞ ኢዮሴን ኢፖች የሚባል ሲሆን 57.8 ሚሊዮን up to 36.6 ሚሊዮን ይርስ ያለውን የሚሸፍን ኢፖች ነው። ይህም ኢፖች በእነዚህ ኢፖቾች ላይ ማለት ነው ኤክስቲንክሽን ኦፍ ዳይኖሰር የጠፋበት ታይም ነበር። በመቀጠል ላይ ያሉት ኢፖቾች ማለት ነው ኦሊጎሶይን የሚባለው ኢፖች ነው። ይህም 223.7 up to 36.6 ያለው ሚሊዮን ይርስ ኤጎ ያለውን የሚሸፍን ነው። ሜሎሶይን የሚባለው ደግሞ 5.3 ሚሊዮን up to 23.7 ሚሊዮን ያለውን ይርስ የሚሸፍን ነው። ፔሎሶይን የሚባለው ይርስ ደግሞ ማለት ነው ከ1.6 up to 5.3 ሚሊዮን ይርስ ኤጎ ያለውን የሚሸፍን ነው። በእነዚህም ኢፖቾች ላይ ማለት ነው early ሆሙኒስ ወይም ደግሞ የጥንቱ ማለት ነው ሆሙኒስ የመጡበት ወይም ደግሞ የተከሰቱበት ታይም ነበር። በኳተርነሪ ላይ ማለት ነው ሁለት ኢፖቾች ያሉን ሲሆን ሆሎሴን እና ፕሌሶሶይን የሚባሉ ኢፖቾች ሲሆኑ የመጀመሪያው
ፕሌስቶሲን ኢፖች የሚባለው 0.01 ሚሊዮን ይርስ አፕ ቱ 1.6 ሚሊዮን ይርስ ያለውን የሚሸፍን ሲሆን ይህም አይስ ኤጅ ወይም ደግሞ የድንጋይ ዘመንን የሚይዝ ነው። በሆሎሴን ደግሞ ማለት ነው ከፕሬዘንት ዴይ አሁን ካለንበት ዴይ እስከ 0.01 ሚሊዮን ይርስ which means 10,000 ይርስ ማለት ነው እስከ 10,000 ዓመት የነበረውን የሚይዝ ሲሆን ይህም ሞደርን ሂውማንስ ወይም ደግሞ ዘመን የሚባለው የሰው ልጅ የመጣበት ታይም ነው ማለት ነው። these are all the time scale the geological time scale ናቸው ማለት ነው። እነዚህም በኢዮን በኢራ በፔሪድ እና በኢፖች የሚከፈሉ ናቸው። በእነሱ ላይ ያለውም ፈርስት ሜጀር ኢቨንቶች እና የታይም ክፍፍላቸውን በዚህም በግልጽ የሚያሳይ ነው ማለት ነው። Based on the geological time scale, the history of the formation of Earth is classified into 4 longer geological periods named Eons, Hidden, Archean, Proterozoic, Phanerozoic, and 4 major subdivisions of known eons. በየንም ጂኦሎጂካል ታይም ስኬል መሰረት በማድረግም ማለት ነው የፎርሜሽን ኦፍ እርዝ ወይም ደግሞ የመሬት ያመሰረታት ሂደት ሂስትሪው ታሪኩ ማለት ነው በጣም ረጃጅም በሚባሉ የጂኦሎጂካል ፔሪዶች ወይም የጂኦሎጂካል ጊዜዎች የሚሸፈን ነው። እነዚህም እንደነ ኢዮን ያሉ እንደነ ሄደን እንደነ አርካይን እና እንደ ፕሮቶሮዞይክ እና ፌኖሮዞይክ ያሉት የሚጠቀሱ ናቸው ማለት ነው። ከነዚህ መካከል ማለት ነው 4 ሰብዲቪዥን ኦፍ ያላቸው ኢዮኖች ያላቸው ሲሆን እነዚህም በነሱ መካከል ማለት ነው ሰብዲቪዥን ወይም ደግሞ በነሱ ውስጥ ራሱ እንዳየነው ኢራዎች ሴኖዞይክ፣ ፕሪካምቢሪያን፣ ፓሎዞይክ፣ ሜሶዞይክ ተብሎ እንደሚከፈሉ አይተናል። በዚህም the hidden archean and the proterozoic eons are often called precambrian by scientists to refer the geological time before the emergence of life on earth። እነ ሄድን እነ አርካይን እና እነ ፕሮቶሮዞይክ ኢዮንስ ማለት ነው ኮልድ የሚጠሩት ፕሪካምቢሪያን ተብለው ነው። ፕሪካምቢሪያን የሚባሉበት ዋነኛ ምክንያትም ማለት ነው ላይፍ ኦን እርዝ ወይም ደግሞ ህይወት መሬት ላይ ከመጀመሩ በፊት የነበሩ ጂኦሎጂካል ታይም ወይም ደግሞ የስነ መሬት ጊዜዎች ስለነበሩ ነው። እዚህ ጋር ኦልሬዲ በቴብሉ ላይ ተመልክተናል። እንደምታዩት ከ4.5 ቢሊዮን አፕ ቱ 600 ሚሊዮን የነበረው ላይፍ ኦን እርዝ አልተጀመረ ኢቨን ፎርሜሽን ኦፍ እርዝን እና እንዲሁም ደግሞ ኦልደስት ሮክ የነበረበት ታይም ነው። እነዚህም ፕሪካምቢሪያን ተብሎ የሚቀመጡ ነበሩ ማለት ነው። ከዛ በኋላ ያለውን ግን ኦልሞስት ሳይንቲስቶች እንደዛ አይነት ፕሪካምቢሪያን የነበረው ካምቢሪያን ብለው የሚያስቀምጡት ሲሆን the Phanerozoic is the most recent eon. It is further subbroken into 3 geologic era named Paleozoic, Mesozoic and Cenozoic. ፎኖሮዞይክ የሚባለው ማለት ነው በጣም ቅርቡ የሚባለው ኢዮን ሲሆን ይህም ኢዮን ማለት ነው ወደ 3 ጂኦሎጂካል ኢራዎች ይከፈላል ማለት ነው። እነዚህም ጂኦሎጂካል ኢራዎች ፓሎዞይክ፣ ሜሶዞይክ እና ሴኖዞይክ ናቸው። ከላይ ተመልክተናቸዋል ማለት ነው እያንዳንዱን ባላቸው የጊዜ ልኬት መጠን ማለት ነው። ይህም ሲ ቴብል 1.3 ወይም ደግሞ ሰንጠረዥ 1.3ን ተመልከቱት ነው የሚለው እና ያው ኦልሬዲ እያንዳንዱን ነገር ተመልክተናቸዋል ማለት ነው። በእነሱ ውስጥም ያለውን ዋና ዋና ነጥቦችም አይተናል። that's all about today's lesson። የዛሬው ሌሰን የኔ ምስል ሲሆን ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰላም ሁኑ።